ክርስቶስ መነኑበት የተሰደዱበት የተሰወሩበት ዋሻ ነው ብለው ያስረዱና አሁን ታቦታቸው ራሱ ምስጡ ተቀምጦ ማለት ነው። አዎ ሲወጣ ይሄ ምስጡ ራሱ ጭቃ ነው የሚሆነው። ይሄ እንደዚህ የሚሆነው ምስጡ በቃ ይሄ እንደዚህ ነው የሚሆነው። ሰዓታቱ የምኑ ሌሊት በቃ አሁን ምርምር ተመጣና ከዛ ወዲያ መጥቶ ሲታይ እሳቸው አዚ ሆነው እያስቀደሱ ተገኘን። ከዛ ላይ እንትኑ ጽላት ያለው በዚህ ነው። ይሄ ነው እንግዲህ ያለው ከዚህ ላይ እንደዚህ ብለን ያለው ነው። ቁልፍ ራሱ እንትን ለማሳካት እንኳን እንትን ብሎና ነገመሻ እንዴት ታቦት አፈር ይበላል እንዴ ታቦት አፈር ይገባል እንዴ በየ በሐዘን አለሁኝ። መታወት ነው አላያችን ላይ ረግፎ ምስጥ በልቶብን ተሰርቶ በደንብ እንድናስቀድስ እንድናስወድስ እዚህ ደብር የነበረ ካህን 25 ካህን በችግር ወጡ ፈልሶ አሁን ወደ አዲስ አበባ ሆነ ወደ ደቡቡ ይገባል። በስምንተኛው ሺ አባቱን አያከብር ልጁን አያከብርም እንደተባለ ዛሬም ቢሆን ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳለ። ሰላም ውድ የዶርቃ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ ረጅም መንገድ ልንጓዝ ከቦሌ አየር መንገድ ጉዟችንን ወደ ላሊበላ ልናደርግ ጉዞ ልንጀምር ተነስተናል ማለት ነው። የነገስታቱ መፍለቂያና መዳረሻ ወደ ሆነችው ወደ ላሊበላ ጉዟችን እናመራለን። ከዛ ደግሞ ረጅም የእግር መንገድ አቋርጠን ወደ አቡነ ገብረ መንፈስ ቅዱስ ገዳም ብዙ የእግር መንገድ እንጓዛለን። በጉዟችን ተከታተሉን። ሁላችሁም እስከ መጨረሻው ድረስ ከኛ ጋር ስትሆኑ ምን ያክል መንገድ ተጉዘን ለእናንተ ይሄንን ቪዲዮ አዘጋጅተን እንዳደረስናችሁ የምታዩና የምትረዱበትን አስገራሚ ጉዞ እናስቃኛችኋለን። ሁላችሁም ከኛ ጋር ሁኑ። ጉዞ ወደ ላሊበላ። የተወደዳችሁ አድማጭ ተመልካቾቻችን እንግዲህ ከአዲስ አበባ ወደ ላሊበላ ኤርፖርት በረራችንን አድርገን ከላሊበላ ኤርፖርት ደግሞ በጋሸና ጋይንት ደቡብ ጎንደር ጋይንት የምትባል ከተማ ገብተን ከዛ በእግር መንገድ እንግዲህ አባቶች ተቀብለውን ጉዟችንን ጀምረናል። የ3 ሰዓት ተኩል የእግር መንገድ እንዳለው ነው የተነገረን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት ጋንጋ በሚባል መስመር አምስትያ ቀበሌ ቤተክርስቲያኑ ፍርስርስ ብሎ ውድቅድቅ ብሎ ምንም የከተማ ሰው ባለማየቱና ባለመድረሱ በአካባቢው ማህበረሰብም ቤተክርስቲያኑ ተጠግኖ መሰራት እንደማይችል ከአቅማቸው በላይ ስለሆነባቸው የአካባቢው ተወላጆች የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን እባካችሁ ኑና ችግሩን በዓለም ዙሪያ ለሚገኙ ኦርቶዶክሳውያን አድርሱልን ብለው ስለተማጸኑ ምንም ወቅቱ የጦርነት የረብሻ የሽብር ጊዜ ቢሆንም እኛም የጻድቁ አባታችን ረድኤትና በረከት በጉዞና በመንገዳችን አይለየንም ብለን በገድልና በቃል ኪዳናቸው በመተማመን ጉዟችንን ጀምረናል። የተወደዳችሁ ቤተሰቦቻችን እንግዲህ ጉዟችንን ወደ አምስትያ ቀበሌ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እያደረግን ይሄው በስተጀርባዬ እንደምትመለከቱት መልክዓ ምድሩ በጣም ደስ ይላል። የእግር መንገድ ረጅም ጉዞን የተጓዝነው እስካሁን ከከተማ ወይም ከአስፋልት ከወጣን ጀምሮ የ1 ሰዓት ተኩል አካባቢ የእግር መንገድ ሄደናል። አሁንም ደግሞ ያንኑ ያክል ይቀረናል። ወደ ቦታው ጉዟችንን እያደረግን ነው። በጣም ደስ የሚል ቆይታ እንደሚኖረንና በአቡነ ገብረ መንፈስ ቅዱስ ቃል ኪዳን እንደምንባረክ ሙሉ እምነታችን ነው። እናንተም እስከ መጨረሻው ድረስ ተከታተሉን፣ አብራችሁን በሐሳብ ተጓዙ። ጉዟችንን በዚህ መልኩ እያደረግን ነው። ከአካባቢው እንግዲህ ካህናት አባቶች
ምእመናን ዲያቆናት ዕቃችንን ተቀብለው አብረውን እየተጓዙ ነው። እኛም ደግሞ ያው በተለያየ አገር እንደዚህ ጉዟችንን ብዙ ጊዜ በእግር መንገድ ስለምናቀና በቅዱሳኑ ቃል ኪዳን እየተባረክን በረከት እያገኘን ስንደክም በአቡነ ገብረ መንፈስ ቅዱስ ቃል ኪዳን እየበረታን ጉዟችንን እያደረግን ነው ማለት ነው። እንግዲህ የገጠሪቷ ቤተክርስቲያን በዚህ ሰዓት በጣም ተቸግራ ያለችበት ወቅት ነው። ምክንያቱም በተለያየ የጸጥታ ችግር የጉዞ ማህበራቶች ወደ ገዳም አይሄዱም፣ እኛን ጨምሮ ሚዲያዎች ወደ ገዳም አይሄዱም። ገጠር ላይ ያሉ ብዙ ቅርስና ብዙ ቅዱሳን አባቶች የሚገኙባቸው አብያተ ክርስቲያናት ዛሬ ላይ በመገልገያ በንዋያተ ቅድሳት በጣን በጧፍ በዘቢብ በጥላ በተለያየ ነገር እየተቸገሩ እየተዘጉ ያሉበት ሁኔታ ነው ያለውና ያው በዚህ ሰዓት ደግሞ ሁላችን እንደዚህ አይነት አብያተ ክርስቲያናትን መርዳት ማገዝ ያስፈልጋል። እንግዲህ እስከ መጨረሻው ድረስ ከኛ ጋር ሁኑ። የሚነግሯቸው ይገስጿቸው ነበር። ሕዝቡ ግን አልተቀበላቸውም። ለወገኖቻቸው ወደ እግዚአብሔር ሲለምኑ የዚህንም ሰይጣን ሀፍረቱን ይገለጥበት ጌታ እግዚአብሔር ሆይ ምግባር ያንተ ነህ እየተናገረ ሕዝቡን የሚያስከስብት አንቲዛፍ አባታችን ተክለ ሃይማኖት ባሉበት መጥቶ አሁን እዚህ አካባቢ ምን ያክል አባወራ ክርስቲያን ይኖራል? ያን ሰኛ ነው የምንለው፣ አባወራ ነው የምንለው። አሃ የሰኛ ነው እንደኛ አይነት ነው ጉጆች አይደለ? እሱ ነው የሰኛ ማለት። አባወራ ማለት ደግሞ እንደዚህ መሬት ምናምን ያለው ነው። አሃ ያው በጎን ምናምን ወዶ እያሰራ ያው አይዟችሁ ምናምን እያለ እሱ ጋር የሚኖር ነው አባወራ። ግብር የሚገብር እድር የሚሰፍር ማለት ነው። ሰላም አደራችሁ። እግዚአብሔር ይመስገን። ሰላም አደራችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ቆያችሁ። ሰላም ናችሁ? እንዴት ናችሁ? ሰላም ቆያችሁ። ሰላም መጣችሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ከረጅም ሰዓት የእግር ጉዞ በኋላ አምስተኛ ቀበሌ የሚገኘው ጥንታዊና ታሪካዊ የሆነው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ ተገኝተናል። ቤተክርስቲያኑ ላይ የተገኘንበት ትልቁ ምክንያት እንደምታዩት እንግዲህ ቤተክርስቲያኑ ያው በቀጣይ የቦታው ላይ ታሪኩን የሚያስረዱ ካህናት አባቶች ስላገኘንና ስለጠበቁን ስላሉ በደንብ አብረን ቆይታ የምናደርግ ይሆናል። ነገር ግን ያው አካባቢው ተወላጆች በሰጡን ጥቆማ ወይም ከአዲስ አበባ ባደረጉልን ጥሪ መሰረት ቤተክርስቲያኑ ምስጥ እንደበላው ሊፈርስ እንደሆነ ዳግም ለማቋቋምና ለመስራት አቅም እንደሌላቸው ጥሪ ተደርጎልን የጻድቁ የአቡነ ገብረ መንፈስ ቅዱስ በረከት እንዲደርሰን ተሳተፉ ብለውን ጥሪ ተደርጎልን ነው የመጣ ነው። የቦታውን ታሪክ እንግዲህ ቦታው ላይ ያሉና የሚያገለግሉ ያገኘናቸው አባቶችና እናቶች የሚያስረዱን ይሆናል። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛችኋለን። አባታችን እንግዲህ ስላገኘናችሁ ያው ደስ ብሎናል። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስን ታሪክ በሀገር ውስጥም ከሀገር ውጭም ሆነው እንዲመለከቱ ቦታው መቼ የተመሰረተ ከሚለውን ጀምርና ታሪኩን ያስረዱን። እሺ፣ እንኳን ደህና መጣችሁልን። እኛም በአክብሮት በጻድቁ በአባታችን አቡነ ገብረ መንፈስ ቅዱስ ጸሎትና ምህላ እየተቀበልን የዚህ የታላቁ ደብር ወይም ጥንታዊ ቤተክርስቲያን ታሪካው በጣም ሰፋ ያለና እንደዚሁ ከ12ኛው ክፍለ ዘመን ጀምሮ ያለው ታሪክና የተመሰረተበት ወይም ከትግራይ ነው። አባታችን አቡነ ገብረ መንፈስ ቅዱስ ያው አቅንያቸው ክፍለ ማርያም ይባላሉ። ከሳቸው ተነስተው አሳቸው ጋር መጥተው መንነው ከዚህ ገዳም ወይም ከዚህ ደብር ምስኪን ወይም ድሃ ቤተክርስቲያን ወይም አገር የገቡት ከትግራይ ሸንኮራ ከሚባል ተነስተው ነው የተባሉት። ጥንታዊ ወይም ታሪኩ ሲነገረን ለኛ አለው አገልጋይ ሲነገረን ከዛ ተነስተው
ዳውንት ወይም ደብረ ሲና ከሚባል ከዛ ተቀመጡ። ከዛ ደግሞ ጽላታቸውን እዛ ሲነሱ ጽላታቸውን ይዘው የተነሱት ከ40 ታቦታት ወይም 40 ጽላት ይባላል። ከዛ አንስተው ከዛ እየመሰረቱ ከዛ ተነስተው ደግሞ በዚህ የምትባል አለች ጃጅ ማርያም ወይም ከዛም ተነስተው ከዛ ደግሞ ወደ ደቡብ ጎንደር ደብረ ታቦር የሚባል ሀገረ ማርያም የምትባል ከዛ ሲወጣው እንደገና ዙረው እዚህን ቤተክርስቲያን ለማረፍ ሲፈልጉ ተመልሰው ደግሞ ከዚህች ላይ ማርያም በስተቻን የምትባል አለች ጎራ ተራራ ከዛቸው ሆነው ቤተ መቅደስ መስርተው ሲያገለግሉ ሲኖሩ ከዛ ወዲያ ያው ጸላይ መቼም በሀገራችን ወይም በእኛ በኦርቶዶክስ ሃይማኖት ተከታዮች አለና ከዛ አቅኒና አቅኒ አንድ ላይ ሆነው ክፍለ ማርያምና ተስፋ ማርያም የሚባሉ አቅኒዎች ሲቀድሱ ያስወድሱ የክፍለ ማርያም ዲያቆንና የተስፋ ማርያም ዲያቆን በዚሁ በጸላይ ምክንያት ተጣሉና የክፍለ ማርያም ዲያቆን የተስፋ ማርያም ዲያቆን እንደዚሁ ህይወታቸውን በመሰዋት ከዛ ወዲያ ይሄን በቤተ ክርስቲያን ወይም በስርዓታችን አይፈቀድምና መንነው ወደዚህ ደብር ወይ ወደዚህ ገዳም ወደዚህ ገደል በይታይ አለ ትልቅ ዋሻ የመነኑበት የ3 ዓመት የቀደሱበትና ያስወደሱበት የተሸሸጉበት ከዛ ወርደው በጣም ገደል የሆነ ቤተ መቅደስ ታቦት ዋሻ የሚባል አለ። ጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ታቦተ ሕጋቸው በዚህ በዋሻ ውስጥ ለ3 ዓመታት አገልግሎት ሲሰጥበት የነበረ ታቦት ዋሻ ተብሎ የሚጠራው ዋሻ ቤተ መቅደስ ውስጥ ነው የምንገኘው። እንግዲህ እንደነገርናችሁ ይሄ ገብረ ታምሩ ይሄ ዋሻ ተመሸም የሚባለው ከድሮ አባታችን ያው ገብረ መንፈስ ቅዱስ የመነኑበት ወይም የተሰደዱበት የተሰወሩበት ዋሻ ነው ብለው ያስረዱና አሁን ታቦታቸው አዛ ቤተ መቅደሳቸው ወጥተው ያው በጸላይ ወጥተው ከዚህ ተሰውረው የተቀመጡበት ሲቀመጡ ከዚህ በቃ ይሄው ሚስጥሩ በዚህ ውስጥ አለ ዋሻው ወደ ውስጥ አለ ከዚህ ብለው ተቀምጠው ተሰውረው የተዱ ይሄ ሰውዬ ወይ ይሄን ጽላት ይዘውት ወይ ጠፉ ይያሉ ክፍለ ማርያም የሚባሉት አቅኒው ናቸው ይዘዋቸው የተሰደዱት ይዘዋቸው ጽላቴን ትቻለድም በጅል ቀን ወይም በዛ በጸላይ በወረደባቸው ሰዓት ላይ ጽላታቸውን ይዘው የተሰወሩበት ነው። ጠላትም ሆነ አንዳንድ ያገኛቸው ይዘው ቃል ለማሳለፍ ብለው ከዛ ላይ ይሄን ጽላት ይዘውት ወይ ጠፉ ይያሉ ማህበረሰቡ ሲጠይቁ እዛ ወዲያ በእመቤታችን በፍስለታ በዓላት ላይ ህፃናቶች ወይም እረኞች በዚህ ላይ በዳገቱ ላይ ዛሃ ላይ ሀሜዳው ሆኖ የሆነ የጣን ሽታ ወይ ደግሞ በፍስለታ የቃጭል ሰም ቅዳሴ ሲቀድሱ በ6 ሰዓት ላይ ያቃጭላል። ምንድነው በዚህ ያሉ ለቅዱሳን አባቶች ለትልቆች ሲናገሩ እንዴት ነው ብለው ሲያሁን ቅዱሳኖች ሲጠይቁ እንትን ሲሉ አሁን ሽታው ተገኛቸው ሰዓታቱ የምኑ ሌሊት በቃ አሁን ምርምር ተመጣና ከዛ ወዲያ መጥቶ ሲታይ እሳቸው እዚህ ሆነው እያስቀደሱ እያስወደሱ ተገኘ። ከዛ ላይ እዚህ ሆነው ያው ከዛ ማዶ ደግሞ ተብለው ቅናታ እንትን ግዛት አላቸው እዛ ማዶ የክፍለ ማርያም እንትናቸው ከዛ ጽላታቸውን እዚህ ደብቀው ከዛ ማዶ ሆነው ነው ጫካ ላይ ገብተው ደግሞ እንደዚሁ ሲጸልዩ ያ ክፍለ ማርያም የሚባለው አቅኒ ማለት እና ጽላቱ የ3 ዓመታት ከዚህ ነው ተሰውሮ ተቀመጠ የሚባለው የተረዳ ነው ያስረዱን ከዚህ ነው። ይሄ ነው ቤተ መቅደስ ከዛ ወዲያ ቅዳሴውን ከዛታይ ቤተ መቅደሱን ከዛታይ ማይዴቱ ምናምን ሀዘን ጽላቱ እዚህ ተሰወረ ማይዴቱን ሀዛርኩት እና የሚሉት እና መውጫ መግቢያቸው በዚህ ውስጥ በዚህ ያለ እንትን መዝለቂያ አለ ዋሻ አለ እንትን መንገድ አለ። ቦታ ላይ አሁን ምን አይነት ገቢረ ተአምራት ይከናወናል በእናንተ ዘመን? በአሁኑ ሰዓት ላይ አንዳንድ በባላቸው ላይ በምናቸው ላይ ይቃጭና እንትን ሽታ አለ ይቃጭል ዝም ብሎ በባላቸው አሁን በአቡነ ገብረ መንፈስ ቅዱስ በዓላት ላይ ቀን ጠር ሲል ይቃጭል ዝም ዱ የከበሮ እንትን የሚባል ነው ዝም ቅዳሴ ነው የሚሉት አለ እሱ አለ እሱ በቃ ሽታው እንደሱ ይሰማል ይላሉ። በቃ ለገለጸላቸው እንደዛ ነው አለ በይታይ እንትን ይባላል በዛ ነው ይሄ ነው እስከዚህ ነው። ይሄ እንግዲህ ይሄ ታቦት ዋሻ የተባለ ቦታ ነው የኖሩበት እንደ ገዳም አቆጥሮ ከዚህ የነበሩበት እንደተባለው 6 ሰዓት እስከ 9 ሰዓት ባለው በጠራራው ሰዓት ላይ የማይጠንት ጢስ በሚታይበት ሰዓት ከበሮ በሚሰማበት ሰዓት በዚያ 6 እስከ 9 ሰዓት ባለው አካባቢ ላሉት ጻርቃኖች ይገለጽላቸዋል። አኛ በላይ ለነበሩት ይሄን ወሬውን እንሰማለን። እረኛ ሆነን በዚህ ላይ ከልተያገር እንዲያፋፍላፋፍ ስንል ይታይናል ጢሱ
ጢሱ በጣም የሚጥም ሽታው የሚጥም ጢስ ነው ሲጤስ ምናይ በፊት የነበረው የስም መጠሪያው እመቤት ምድር ይባል ነበር። አወረዱ ይሄ ቦታው የወጣለት ከዚያ እነሱ መነው ከተመለሱ በኋላ ታቦት ዋሻ ተብሎ ተሰየመው። ቦታው ታቦት ዋሻ ብሎ የተሰየመው ከዛም ወዲህ ነው ስም በምሳሌ ስለሚወጣ ከዚያ አንስቶ እስካሁን ታቦት ዋሻ ይባላል። አሁን እንደተባለው ከዚህ ቦታ የነበሩበት ሰዓት 19 ዓመተ ምህረት አንስተው እስከ 22 ዓመተ ምህረት እዚህ ኖረ። ከዚያ ከ22 ዓመት ጀምሮ እስካሁን ከላይ ወጥቶ ተቀመጠልና ይሄ እንደገናም ተቆጥሮ እንስሳቱ በዚህ አካባቢ ይውላሉ። ይሄ በጣም የተከበረ ቦታ ነው። እንደተከበረ ይኖራል። ሽታው መዓዛው የሚጥም በዚህ አፋፍላፋ በምንለው ሁሉ ሽታው የሚጥም ጢሱ የሚያስገርም ቦታ ገዳማት ተብሎ ሲጠራ እንሰማለን። ትንሽ እኛም ደረስ በረኝ በዚህ ጻቃኖች ወጡ ይወርዱበታል። በዚያ በመከተል እንዲሁ አንዳንድ ሰዎች እንወጣ እንወርድበታል። ሁሉም ሰው ላያውቁ ይችላል እና ምስጢሩ ይሄ ነው። ጊዜ ለ3 ዓመታት ያክል አገልግሎት ሲሰጥበት የነበረ ቦታ እንደሆነ መተን አይተናል። ያው መሄድ ስለማይቻል እንጂ መንገድም እንዳለው አባቶች ነግረውናል። ከዛ 3 ዓመት ሲያስቀድሱ ሲወድሱ እንደዚሁም ካህናት ጠፍተው እንደዚህ በሚመና ሲቀደስና ወይም ማይጠንቱ ሴት እህታቸው እንትን ትላለች ታፈማለች። ወንድሟ ደግሞ እንደዚሁ በገል ማይጠንቱን እያስቀመጡ ከዛ ላይ ሲታጠን የኖረና ከዛ ወዲያ ገቢረ ተአምር ደግሞ ሊያስም ወይም ሊያሳሩ ሲፈልጉ ጸበል በዚህ ወዳለ ትልቅ ኃያል ጸበል የዚሁ የአባታችን የአቡነ ጎርጎርዮስ ቅዱስ ጸበል የእሳቸውን ጸበል ደግሞ እንደዚሁ ከጎንደር አባ ገሪማ የሚባል ንጉስ እንደዚህ እሳቸው ደግሞ አይ ታየኝ እንደዚህ ያለ ጸበል ከዚህ በረሃ ቦታ ላይ የአቡነ ጎርጎርዮስ ቅዱስ ጸበል አለ፣ እሱን አምጥታችሁ ድሮ ዘመን ቁስል የሚባል ነበር እሱን ያድነኛል ብሎ አሽከራቸው ወይም ደቀ መዛሙርታቸውን ሐዋርያ የሚባለውን አሽከራቸውን ልከው ያ ጸበል ሄዶ ከዛ ወዲያ ያን ሰውዬ ጸበል ሲያዝብር ዳኑ። ከዳኑ በኋላ አይ ይህንማ እኔ ያን ቤተክርስቲያን ካዋሻ ወደ ተሻለ ቦታ ላይ ወይ ወደ ሜዳ ላይ ቦታ ቀርጄ ወይም አሰርቼ አስቀምጠዋለሁ ብለው ያ ንጉስ መጥተው ከዚች ቦታ ላይ ከዚች አሁን የምትታየው ያለንባት ደብር ላይ ወይም አውደ ምሕረት ላይ የተከሉት አባ ገሪማ የሚባል ንጉስ ከጎንደር ክፍለ ሀገር መጥተው ነው የሚባል ታሪክ ይህ ሁሉ ታሪክ አለ። ይህ አባታችን እንደዚህ ብለው በዚህ በረሃ ላይ ተቀምጠው ከዛ ወዲያ አሉም ደግሞ ምስጥና ቦታው ደግሞ የሀገራችን ወይም ቦታችን ምስጥ በጣም የበዛበት በላይታችን ላይ ምስጥ የሚወርድበት አሁን የምታዩት ቤተ መቅደስ ከቅርብ ሰዓት ነው የተሰራው። ግን ምንም ምስጡ እንትና ወይ ጉልላቱ የምታዩት ፈረሰ ወደቀ። ከዛ ወዲያ ደግሞ ማማራጭ አጣን። አይ እንግዳስ ይሄ ይወርቃል የምታዩት ዙሪያውን አሁን እናየዋለን በምስጥ የፈራረሰና እንትን ያለ የወደቀ ነው። ከዛ ወዲያ ከዚች ቤተ መቅደስ እንቀድስ ተብሎ አሁን ጽላቱ ከዚህ ወጥቶ ወደዚች እናታለን ከዚች መቀረቢያ ቦታ ላይ እያስቀደስን እያስወደስን ያለነ ወገኖቻችን ኦርቶዶክስ ሃይማኖት ተከታዮቻችን እንደዚሁም በውጭም በውስጥም ያላችሁ ግለሰቦችም ሆነ ክርስቲያኖች ድረሱልን እያልን ይሄንን እንዲህ ያለ ታሪክ ነው ያለው። ይሄ ቅዱስ ወይም ይሄ አባታችን ታቦት በዚህ ታሪክ ላይ ነው ያለው። በዚህ ቤተክርስቲያን ድረሱልን። አባታችን ብፁዕ አባታችን ገርለኛ ተአምረኛ ወይም እንግዲህ ታሪኩን ልዘረዝረው አልችልም። ምንም ሁሉም በወንጌል ስለሚነገር እና ወደ ገደል ወርደው መንነው ለኢትዮጵያ ድህነትና ምሕረትን ያወጡ አባታችን ናቸው። መልካም። ስለዚህ አሁን ይሄ ቤተክርስቲያኑ ሲያዩት በግንባታ የተሰራ ቤተክርስቲያን ነው። ደህና ቤተክርስቲያን ነው የሚመስለው። ጽላቱ ከዚህ ወጥቶ ወደ ሌላ ወደ መቃረቢያ ነው ያለው ማለት ነው። አዎ መቃረቢያ ነው። አሁን ስታዩት ይሄ ጭቃ ነው። ግን ይሄ እንጨቶቹ እነዚህ ከወደቁ አሁን ይሄ ቢጨንቀን ነው ሲሚንቶ እንዲያ ነው ይሄ አለ። አሁን ይሄ ውልቅ ካለ ይሄ የጭቃ ሰውነ ሲሚንቶ ስላልሆነ ከወረደ ነው። አሁን ይሄ ቤተ መቅደስ መገብተን መቀመጥ አንችልም። በቃ ያስፈራ። ውስጡ ያያችሁት ነው። አሁን ይሄ ጉልላት ማለት ይሄ ጉልላት የወረደው ምስጡ ሀላይ ተነስቶበት ወርዶ ነው። አሁን የእንጨቱ ውስጡ ተበልቶ አብቅቷል እና አሁን ሲያዩት የግንባታና ጥሩ ያማረ ይመስላል። ግን ዙሪያውን ስናስረዳቸው በዛ የዙር እናስረዳቸው ታዩታላችሁ። በአካልም እናሳያለን፣ ምስጡም የጎለለበት እናሳያለን። እና አሁን ጽላታችን ይዘን ከዛ ከመቃረቢያ ነው እየቀደስነ እያወደስነ ለለት እግዚአብሔርን ያው አምልኮትን ያለ ማጥፋት ከዛ ነው ያለ ነው። ያ ደግሞ በጣም የፈረረሰና እንደዚሁ ደግሞ ክፍትፍት ያለ ቦታ ነው ያለ እና በዚህ ነው ይሄ ይመስላል። አሁን ሲያዩት ቅርብ ሰዓት ነው የሰራ ነው። አሁን 2000 ላይ ነው የተሰራው። ግን ይሄው እንግዲህ በዚህ እድሜ ላይ ይሄው ምስጡ ሁላ የፈረሰበት ይሄው የተበላበት ይሄው እንግዲህ ቢጨንቀን
ድንጋዩን ሆነ እንትኑ ነው እንትን እያልን በቃ ይሄ ውልቅ ካለ እንጨቱ ከተበላ በኋላ ያው ቢጨንቀን ነው እንግዲህ ያው ይሄን እንትን እያልን ያው ድንጋዩን መቼም ሰው በዚህ እንትን ሲል እግሩ ይገባል አይ እና ይሄን ምስጡ ይሄ ነው እንደዚህ እያደረገ ነው ያለው እና አሁን ቤተ መቅደስ ያለው በቅርብ ሰዓት ተሰርቶ እንደዚህ መሆኑ በጣም እንግዲህ ምን እናደርገዋለን እኛ እግዚአብሔር ያመጣውን ነገር እግዚአብሔር እስከሚመልሰው ድረስ እና በዚህ መልኩ ነው ያለው እና ይሄ ቤተ መቅደሱ እንደዚህ በቃ ኮርኒሱ ምናምን ተብሎ እንትን የተባለበት ይሄው እንጨቱ ይሄ እንግዲህ ውስጡ አሁን ያው ጨለማ ሆኖ መቼም ብርሃን መለኮት ያለ መስጠቱ ነው እንጂ ያ የበላ የተፈራረሰ ነው እንግዲህ ጉላላው የነበረው በዚህ ይሄው ቤተ መቅደሱ ውስጥ ነው እዚህ ነበር ሀላይ ሀዚህ ተነስቶ ነበር ሀዚህ ተነስቶ ነው እንትን ያለው እና ይሄን የተበላበት እንትን ያለበት እና ቢጫንቀን ነው አሁን ለጊዜው በቃ እንትን እንዳይለና ሲሚንቶን እንጠግናለን ብንጠግረው እንትን አላለም እና ይሄን ቤተክርስቲያን በጣም እንትን የሚል ነው ወገኖቻችን ድረሱልና እንደው ለኢትዮጵያም ለኦርቶዶክስም እምነት ተከታዮች ንገሩልና አስረዱልና ድራሽ ወገናችን ድረሱልን እያልን ይሄን ነው እና አሁን ይሄ በቃ እንትን ነው አሁን ሲሚንቶ ይመስላል ስታው እዚህ ያለው ማህበረሰቡ ምን ያክል የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ አለ ይሄንን አቋቁሞ ለመስራት ካቀም በላይ የሆነበት ምክንያት ምንድነው አማኝ የለም ወይስ ያለው ማህበረሰቡ አቅም የለውም እምነቱ በጣም የጠና ከሃይማኖቱ በቃ የሚጋደል የሚሰዋ ነው ግን ያቅም ሁኔታ ነው እንግዲህ ይሄ ቆላማ በረሃ ስለሆነ አቅሙ የት ያመጣዋል በጉልበት ያለው አሁን ደግሞ ይሄ ደብሩ ደግሞ የተሻለ ነበር አሁን ደግሞ ያው በርቀት ካድካም ከምን አንሳር ደግሞ ተከፈለ ከሁለት ይሄ ምንድነው ይሄ የምስጥ ነው ይሄ ምስጥ ነው ይሄ ምስጥ ነው እንዲህ ያለው ምስጥ ነው ይሄ እየጎለለበት ነው ይሄ ምስጡ ያፈሳል ማለት ነው አዎ እንትን የራሱ ምስጡ እንትን ይለዋል ምስጡ ሲጎልል ጭቃ ነው የሚሆነው ራሱ ምስጡ ተቀምጦ ማለት ነው አዎ ሲወጣ ይሄ ምስጡ ራሱ ጭቃ ነው የሚሆነው ይሄ እንደዚህ የሚሆነው ምስጡ ይሄ እንደዚህ ነው የሚሆነው እና ይሄ ነው እና እነዛው ሆኖ አሁን ያሉት ከብዛት ከ40 ያላነሱ ኦርቶዶክስ አማኞች ናቸው ለዚህች ደብር ያሉት እነሱ በጉልበት እንግዲህ ያላቸውን አቅም እንትን ያላሉ በገንዘብ የለም ገንዘብ እንዴት ብሎ ሊገኝ ይችላል እና በዚህ እና ይሄ ነው ተመልከቱ ይሁን ይሄ ተመልከቱ እንደዚህ ብሎ ያለበትና እንትን ያለበት ደብር ነው ይሄን ደብር እንግዲህ እኛ ለማስረዳት ያጥረናል ቃል እንግዲህ እውነትም በቃል ሳይሆን መጥቶ የሚያይ ወይም ኦርቶዶክስ ተከታይ ከሆነ መጥቶ አይቶ በራሱ በመግለጽ ይቻላል እኔም ቤተክርስቲያን እንግዲህ እንደምታዩት ያያችሁ ወገኖች ታስረዱልን ንገሩልን ይሄ ነው ያለው ደረጃ አሁን እዚህ ቦታ ላይ ቅዳሴ መቼ ነው የሚቀደሰው ቅዳሴው የአቦይ ሚካኤል የእመቤታችን በዕለተ ሰንበት ይቀደሳል ግን ይሄን የሚቀደሰው ካህናቶች አሁን የለም አሁን ከዚህ ደብር የነበረ ካህን 25 ካህን በችግር ወጡ ፈልሶ አሁን ወደ አዲስ አበባ ሆነ ወደ ደቡቡ ይገባል ያለነው አሁን 5 ነው ከአምስት እንግዲህ አንድ ነስር ካዘው የለም ይቀደሳል እስመ ክርስቲያናም ይታኩላል እና ይሄ የወጣበት ምክንያት ምንድነው በችግር በወቅታዊ ችግር የችግር በቃ የሚበላው የሚጠጣው ሲያጣ እንግዲህ ምን ህጅ በቃ ሻቅል ሊመምላት አለብኝ የሚል አለ እና በዚህ ነው ቤተ ክርስቲያኑ የሚቀደስ ይሄ ኪዳን ሙሉ 30 ቀን ይደረስ ነበር ግን አቅም በዛ ይሆነ ሁለት ነን አሁን በቃ ዝም 15 ቀን ይሄው የምታወት እናሱነን እና ይሄ ነው የያዙት መስቀል የለበሱት ልብሰ ተክህኖ ያው መቼም በመንኖርበት አካባቢ የንዋያተ ቅድሳት የተሟላላቸው የመገልገያ ችግር የሌለባቸው አብያተ ክርስቲያናት የሚገለገሉበትን ነገር እናውቃለንና እነዚህንስ ንዋያተ ቅድሳት ማሟላት አልተቻለ ሆኖ ነው አልተቻለም አሁን አንዳንዶች እንደዚህ የሚያመጡልና ከአንዳንዶች አዲስ አበባ ያሉ ልጆቻችን አሉ ያስተባብራሉ እና እንደዚህ ያሉት በቃ ይሄ ነው አሁን ዕለት መቀደሻችን ይሄ ነው አንዲት የክብረ በዓል አለች ነው ውስጥ አንዲት ሙሉ በቃ እሷ እንትን አይደለችም እንትና የክብረ በዓል ናት በአሁኑ ሰዓት ይሁን የዕለት ሰርካዊ የምንቀድስበት ይሄ እና ይሄን ያለመሟላት ሀዛ ያሉትን ቢሉትም ሌላ ጣንጧፉ እንትኑ በቃ አገልጋይም ስለሆነ ብዙም እኛ እንግዲህ ቤተክርስቲያኑ ካልተሰራ ወይም አገልጋይ ካልተቀመጠበት ብዙ በአልባሳትና በእንትን ብዙ እንትን የለውም እና ይሄ ነው አጥቶና አሁን መስቀሉ ይሄ ነው እንግዲህ ይሄ ምስጥ ይበላው ነው ይሄንን ምስጥ እንዲያርጉ ያው እንግዲህ ስናስቀምጠው ቁጭ ስናደርገው እና መጻሕፍቶቹ ራሱ ያስገርማሉ ያስደምማሉ ያሉት የድሮ ቅርሶቹ ብራናዎቹ በጣም ተበላልተው ተቆራርጠው ነው ያሉት
እነሱን አሁን እሽክ ተባልኩኝ እሽኩኝ በጊዜው በወቅታዊ ሁኔታ አሁን ያለሁት እኔ ነኝ። ቁልፍ ያዡ ምን ማለት አንቀሳቃሹ እኔ ነኝ። በቃ እንግዲህ በዚህ እድሜ በቃ አሁን የቤተክርስቲያን ጽላት ይሄን ያህል ኃያል ማስቀመጥ ማለት ለኔ ኃጢያቱ በጣም ግን እግዚአብሔር የፈቀደውን ነገር ምንም አናደርገው የእግዚአብሔር ፈቃድ ስለሆነ ተረክበናል። እግዚአብሔር አንተ ተመርጠሃል ተብሏል። እንግዲህ በምርጡ ህዝቡ ያድነን እንጂ እንደዛ ነውና ይሄንን ወገኖቻችን ድረሱልን እያለ ልጆቻችንም ከዛ ያሉትን ልጆቻችን አንዳንዴ በቃ በማህበር ይገባሉ ያሰባስባሉ። ቢያሰባስቡም ለዚህ ተደራሽነት አልመጣላቸውም፣ አላገኙለት ወገንም ብዙም በቃ ያው የቤት ቀን ሰራተኞች የቤት እንደ አሰው ቤት የገቡ ሴቶች ምናምን ናቸው ያሉና አቋም ስለሌለው ይሄ በውጭም ሆነ በግቢ ያላችሁ ወገኖቻችን አንዳንዶች ተሻሉ ሰዎች ቢያስተባብሩም ይሄን አሰሩ ባለፈው ላይ ለወጡ ወረዱ ይሄው እንደገና ፈረሰ። እንግዲህ በቀደም ስንጠይቃቸው ምን አረገኝ እንግዲህ ያልታደለ ሀገር ነው እንግዲህ በምስጥ በፊትም በምስጥ ነው የፈረሰው አሁን በምስጥ ነው ተብሎ ይሄን ንግግር አሁን አንዳንዶች አግኝተን ነበር የሆኑ ሰዎች ይሄን ያሰሩልን ይሄን በቃ ቆርቆሮ ምናምን የሰጡን ነበሩ። ከዛ ድጋሚ እንዲሆነ ስንላቸው እንግዲህ ደግሞ እግዚአብሔር ሌላ ያምጣላችሁ ብለው አሁን በጸሎት ነው ያሉት እያዘኑ ነው ያሉት እነዛ ሰዎች። አሁን ይሄ ቤተክርስቲያን አባታችን እንደገለጹልኝ ውስጡ በድንጋይ ግንብ ቢሆንም በውስጥ በብረት ስላልሆነ የታሰረው በእንጨት ስለሆነ ግንቡ የቆመው እንጨቱን ምስጥ እየበላው ከጉልላቱ ደርሶ ጉልላቱ የወደቀው በምስጥ ነው ነው የሚል። እሺ አሁን ያለንበት ቤተ መቅደስ ውስጥ ህዝብ ገብቶ ለመቆም ይናዳል ተብሎ ስለሚፈራ ታቦተ ሕጉ ከዚህ ወጥቶ በመቃረቢያ በመቃኛ ውስጥ ነው ያለው ነው የሚል። ስለዚህ አሁን በዚህ ውስጥ ለጊዜው ጽላቱ የለም፣ አገልግሎት አይሰጥም። ሀዘን ዋናው ጽላቱ ይተን በቃ አንዳንዴ ዝም ገብተን እንደዚህ ያ ቦታ ሲጠብ ምናምን እዚህ ሆኖ እንላቸዋለን እንጂ በክረምት ማለት ነው። አሁን ሀዛ ነው ሆነ ስራትን የምናደርስ ሀዛ ነው በቃ እና ፈጥኖ ለመውጣት እዚህ ሆኖ ለመቀመጥ በዝናብ ሰዓት በሆነ ነፋስ ሰዓት ላይ እንዲህ ይወዛወዛል። በቃ እንጨቱ የለም ይንጎዛጎዛል። ያ ጣራው ይንጎዛጎዛል። ቃጭ ይላል ግን ስለለ ያው ይሄን የወረደው በሰኔ ሚካኤል የሰኔ ሚካኤል ለፈጣሪ ነው መቼም እንግዲህ ገብሪ ተአምሩ ሊያሳይ ቀድሰን ወተን ከዛ ጸበል ጻድቅ ላይ እንደተቀመጠን በነፋስ ተነሳ ግልብጥ ወርዶ አሁንም ቢሆን በዚህ በለተቀናቸው በአቦይ በገብረ መንፈስ ቅዱስ ቃል ላይ የከበሮ ድምጽ የሆነ በቀየሽ እንትን ይመጣል ይላሉ ልጆቹ ወጣቶቹ አዛ አፋፉ ላይ ሲቀመጡ እንሰማል እንዲህ ያለ ጁ ጁ ጁ ይላሉ። በቃ እንደዛ እያለ ያለው ከዛ ዋሻ ላይ እንደዚህ ያለ በቃ አሁን እኛም በቀደም ወረድና ነው በቃ እንደዚህ ያለ በቃ አስደማሚና ደስ የሚል ነገር አለ። አሁን እኛ አሁን ማህበረሰቡ ሆነኛ ምን አማራጭ አልሆነስ እንግዲህ ከዛ ታይ እንወረድ እና ከዛ ቤተ መቅደስ አድርገን እዛው ላይ እናስቀምጠው ምስጡ የማይነሳበት እያልን በሀሳብ አለ። በቃ እሱን ነው ሀሳባችን። አሁን እንትናችን ይሆናል አይሆንም እንግዲህ ከእንደዚሁ ሀገኘን ከኦርቶዶክስ ተከታይ ሃይማኖት ሀገኘን እንደዛ ብለን ያንም ቢሆን እንትን ብለን ከዛ መቅደስም ሆነ ማስቀደስ ጽላት ማስቀመጥ ይቻላል። ያ በቃ ጥሩ የሚሆን እንትን ቦታ ነው ዋሻ ነው። መልካም እሺ አባታችን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ይሄ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። ነገር ግን እንደምታዩት ሙሉ በሙሉ በድንጋይ ግንብና በጭቃ እየተመረገ በሲሚንቶ ሳይሆን በጭቃ እየተመረገ የተሰራ ቤተክርስቲያን ስለሆነ ፌሮ ቢም የለውም፣ የታሰረበት ነገር የለውም። በእንጨት ነው ቋሚው። እንጨቱን ደግሞ ሙሉ በሙሉ በውስጥም በውጭም ምስጥ በልቶታል። ቤተ መቅደሱ ሙሉ በሙሉ አፈር ነው። እንግዲህ ለዓለማጋነን ያለውን እውነታ ትክክለኛውን ነገር ነው እየነገርኳችሁ ያለሁት እና ታቦተ ሕጉ ከዚህ ወጥቶ በሌላ በመቃኞ ወይም በመቃረቢያ ቦታ ነው ኪዳን የሚደረስበት። ቅዳሴም የሚቀደሰው እንግዲህ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ዕለትና የቅዱስ ሚካኤል የእመቤታችን እንዲሁም ደግሞ በሰንበት ሁለቱን ሰንበታቶች ነው የሚቀደሰው ማለት ነው። አባታችን በዚህ መልኩ የቦታውን ታሪክ ገለጻ አድርገውልናል። ነገር ግን እስቲ ደግሞ እናቶች ምን ይላሉ፣ መነኮሳት እናቶች፣ ቦታው ላይ ያሉ አረጋውያን አባቶች ምን ይላሉ የሚለውን ከነሱም እስቲ አባቶችና እናቶች የሚሉትን ወደ ውጭ ወጥተን እናሰማችኋለን። አባታችን እንዴት አደሩ? ስንት አመቶት ነው? 84 እዚሁ ነው ተወልደው ያደጉት? አዎ። አቡነ ገብረ መንፈስ ቅዱስ ቤተክርስቲያኑ ሲተከል ያውቁ ነበር? አታውቁም? እሺ አሁን ቤተክርስቲያኑ ምንድነው ያለበት ችግር? ምስጡ ምኑ ያፈረሰው አገልግሎት እንዴት ነው? ዘወትር ይቀደሳል?
ይቀደሳል። ቅዳሴውማ ዛሬ ምን እየፈረሰ በተካኑ ምን ይሄ ቤተክርስቲያን ምን እንድናግዞት ሰው ምን እንዲያደርግ ነው የሚፈልጉት? እኛማ እንዲሰራልን ነው። እሺ ይሰራል። አባታችን እንዴት አደራችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ምን እንዲደረግሎት ነው የምትፈልጉት? እንዲሰራልን በሰላም ተሰርቶ እንድናየው ሳንጠፋ እንፈልጋለን። እዚሁ ነው የሚኖሩት? አዎ። ስንት ዓመቶት ነው? አይ አያውቁትም? አያውቁም። እሺ እማዬ፣ የገብረ መንፈስ ቅዱስማ ምን የምታዩት ነው። አላያችን ላይ ረግፎ ምስጥ በልቶብን ተሰርቶ በደንብ እንድናስቀድስ እንድናስወድስ እንደ ልባችን እንድንወጣ እንድንገባ እንፈልጋለን። የገብረ መንፈስ ቅዱስ በቃ ይኸው ቀድሰን ስናወጣ ቆርበን ስንወጣ ሰቀቀን አላያችን ላይ ይረግፍብናል እያልን የተሰቀቅነ ነው ያለነው እና በደንብ ተሰርቶ እንደ ልባችን ቆርበን እንደ ልባችን አስቀድሰን እንድንወጣ እንፈልጋለን። አላያችን ላይ ረግፎብናል፣ ፈርሶብናል። የምታዩት ነው። እናንተም እንኳን ሰላም ገባችሁልን፣ መጣችሁልን፣ ድረሱልን። ገብረ መንፈስ ቅዱስ አይደለም ለዓለም መድኃኒት ናቸው ይባላሉ። ለእኛ እንግዲህ ልጆቻችን ወንድሞቻችን ጥለውነ ሳይመንኑ እኛን ቀባሪም አላገኘነ እንግዲህ ምድረ በዳ ሳይበላነ ድረሱልን። እንዳያችሁት ነው መቼም ቤተክርስቲያኑን እያያችሁት ነው። አላያችን ላይ ይረግፋል። ያው እንግዲህ ሰዋችንም እያለቀብን ሆኖ እንግዲህ እንዴ ልንሆን ነው እንዲህ ብለን ወንድሞቻችን ልጆቻችን ሲቀድሱ አይናድባቸውና አይጫናቸው አይጫናን እያልን ቅዳሴ በተገባ ቁጥር አሳብ ሰቀቀን ነበር ያለ ነው። ግን እናንተን የመሰለ ደግሞ ካደረሰልና ካደረሰልና ተሰርቶ እንድናየው በእናንተ ጥንክርና ባወየ ፈቃድ ተሰርቶ እንዲታይ ነው የምንፈልገው። እናቶች አለሞች እናንተም በደስታ መታችኋል፣ በሳቅ መታችኋል፣ በፍቅር መታችኋል። ፍቅሩን አሳምሮ ጤና ሰጥቶ ሁሉም ሆኖ የሚሰራ የሚደረግ ያልክ ታቦቱን እኔ ከዚያ ሆኜ ቤት ሆኜ ያልኩት እንደሚደርስልኝ አውቀዋለሁ። እንደሚደርስልኝ እኔም ገንዘቡን እንደምሰድ አውቀዋለሁ። እሱ ዛሬ መጥቼ ነፍስና ስጋዬን አሟግቶ አሳምሮ ከዚያ ጠግበው አናረግም እያሉ ነው። መጥቼ አሁን 3ኛ ነው ዛሬ መጣሁኝ። የሚያምር አድርገው ይዘውኝ ይሄ በተስኪያ እንዲኮን አይ ነገር አላችሁ እናንተ ሰዎች። እኔ ታቦት እንደው ጥንታን ስቻውቀዋለሁኝ። ሸጋ ነበር። አሁን ዛሬ የመጣበት ምንድነው? አሁን ጊዜ የመጣበት እንዴት ታቦት አፈር ይበላል እንዴ? እንዴት ታቦት አፈር ይገባል እንዴ ብዬ በሐዘን አለሁኝ። እናንተም ተባረኩ፣ ርኩ እንድትሰራ ያርግልን፣ ይስተራልን፣ እናንተም ይጠነክርልን፣ እናንተን ያጠንክርልን። ስንት ዓመቶት ነው? እኔ ነው ወዲያ ቆም ወዲያ አያውቁትም እንዳዋውቀውም ወይ ገብረ መንፈስ ቅዱስ እንኳን ደህና መጣችሁልን። እኛም እየሞትነ እያለቅነ እየፈረሰብን እየረገፈብን አጥማችን እንዲበላው ይሆነን ዛሬ በቁመናችን በላን። በቁመናችን በልቶናል። ወንድሞቻችን ልጆቻችን እየረገፈባቸው እስከምንወጣ ቀድሶ እስከሚወጣ ድረስ ገብረ መንፈስ ቅዱስ ፍቃድ ደርሶ እንደሆነ መጣችሁልና እንኳን በሰላም መጣችሁልና እንዲሰራልን ተከታተላችሁ። እንኳን ደህና መጣችሁ። አለማች ሰው ይወልድልን እንዲሰራ እንድጠናክሩ እኛም እንድንገኝ ሆነነ በቸር የሚፈጠም ያርግልን። አለማች እናንተ ቸር ያግባችሁ። አሜን። እዚሁ ነው ተወልደው ያደጉት? እዚሁ ነዋሪ ነው? አዎ ነዋሪ ነኝ። አለማች አዲስ አበባ ሄደው አያውቁም? የለም። በጸሎት አግዙን። እናታችንስ? ለመወደስ ለመቀደስ ያብቃው። ጌታዬ ለመሰራት ያኖርልና ያክርምልና ለመፈጠም ያብቃው። ሀይቃን ያውጣና አሜን። የጣዲቁ
ነባር ታቦት ናቸው። እኛ እንኳን ባልነው ወሬውንና ዝናውን እየሰማን ነው። ተነግረው የሚያደርሱ ተስለው የሚያደርሱ ታቦት ናቸው። ጽንጽ የኖሩ ነው ተብሎ የምንሰማው። ቤተክርስቲያን ፈረሰ ማለት የኛ ሃይማኖት ፈረሰ ማለት ነው። ህንጻው ሲፈርስ እኛ ያው ፈረስን ማለት ነው። ፈርሷል፣ ፈርሰናል። እንዳለን ማንቆጠር አጥማችንም ሃይሆ መውደቅ ሲገባው አሁን ዛሬ በሰቀቀን ደግሞ በቁማችን እንኳን እንዴት ብለን ተቀድሶ ወጥቶ እንዴት ብለን እያልን ልጆቻችንም ወንድሞቻችንም እንደ ጥሬ ተበተነው አዝነን የምናደርስበት አልቅሰን የምናነባበት ቤተክርስቲያናችን ፈርሶብናል። መልሶ ጌታ በረድኤቱ ህንጻው ተሰርቶ በሃይማኖታችን የምንኖርበትና ሃይሆ አጥማችን የሚፈርስበት እንዲሆንልን እሱ አቡነ ጻድቁ ይርዱን፣ ይርዳችሁ። ሃይማኖታችንን ጌታ ያጥንቶ ተሰርቶ ህንጻው የፈረሰበት ምክንያት አቀማመጡ ነው፣ የቦታው ሁኔታ ነው። የኛ ክፋት ብቻም አይደለ አቀማመጡ ነው። እንዳይፈርስ ሆኖ ህንጻው የሚሰራልን ያርገው ይሰራልን። አጥማችንም ሃይሆ የሚረግፍ ስንሞት ምስጥ ይብላን እንጂ በቁማችን ምስጥ እንዳይበላን ያርግልን። ሃይማኖታችን ያበርታልን፣ እንዲሰራልንና እንድናስቀድስበት፣ እንድናስወድስበት፣ እንድንቆርብ፣ እንድንደርኩበት ለምን እንድናደርስበት ነው የምንፈልገው። ቤተክርስቲያናችን ይሰራልንና እንደ ልባችን እንኖር። አቡነ ጻድቁ ጋራ እያዝነኛም ልጅ ብንሆንም እናንተም ሀገራችሁ እኛም ሀገራችን እንድቀና ቀበር አርጋለሁ ይሰራልን ፈልጋለን። እንግዲህ ሰላም ማላቁበት እናንተንም በሰላም ሀገራችሁ ያግባችሁ፣ በሰላም ይሰራ ያርገው። ምናየው ያርገን። ምስጡ በልቶብን እንትኑ ይኸው የምታዩት ነው። እንጨቱንም እንትኑንም በልቶት እንዲሰራልን ድረሱልን ነው የምለው። ስንት አመቶት ነው እርሶ? 60 አመቴ። 60 እዚሁ ነው የመነኮሱት? ደብረ ሊባኖስ። ደብረ ሊባኖስ ያውቁታል ማለት ነው። እዚሁ ነው ተወልደው ያደጉት? የጻድቁ ፈቃድ ሆኖ እኛም መተናል። በሀገር ውስጥና ከሀገር ውጭ የሚገኙ ደግሞ ኦርቶዶክሳውያን 5-10 የሚችሉትን እጃቸውን ከዘረጉ ቤተክርስቲያኑ ተሰርቶ በህይወት እያላችሁ ታዩታላችሁ። ጌጡ እንዲሁ ልቅ ብሎ በመውደቁ በጣም እያዘን በጣም እየተከዝነን አለ ነው። እናንተንም እንኳን በቸር መለሰልን አመጣችሁልን። እኛ የቤተክርስቲያን ተሰርቶ ለማየት ነው የምናስበው። እናንተንም በቸር ደግሞ አቦታችሁም እንዲ ያገባልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ቦታው ላይ ያገኘናቸው የአካባቢው እማወራ እናቶች መነኮሳትና መነኮሳውያን የእድሜ ባለጸጋ የሆኑ እዚህ ንጹህ አካባቢ ላይ ተወልደው ያደጉ ክፋትና ተንኮል የማያውቁ ጥረውና ግረው የሚበሉ እናቶች ልባቸው ስብር ብሎ አንገታቸውን ደፍተው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተሰርቶ በህይወት እያለን በንጹህ ቤተ መቅደስ በተስተካከለ ቤተክርስቲያን አገልግሎት ተሰጥቶ እኛም ስጋ ወደሙን በቤተ መቅደሱ ተቀብለን ማረፍ ነው የምንፈልገው ብለው በተሰበረ ልቦና አንገታቸውን ደፍተው እንግዲህ ሐሳባቸውን አጋርተውናል። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን ይህን ቤተክርስቲያን ለመስራት የሁላችሁ ግዴታ ስለሆነ የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የራሱን የሰበካ ጉባኤ ወይም የቤተክርስቲያኑን አካውንት አስቀምጥላችኋለሁ። ሁላችሁ የምትችሉትን ለገጠሪቷ ቤተክርስቲያን በዚህ ሰዓት የተለያየ ማህበራዊ ድረገጽ ወይም ሶሻል ሚዲያ ተጠቃሚዎች ወደ ገጠሪቷ ቤተክርስቲያን እየደረስን አይደለም። የጉዞ ማህበራቶች ወደ ገዳማት እየሄዱ አይደለም እንደ ድሮው። አማራ ክልል ላይ ያለው ወቅታዊና ነባራዊ ሁኔታ ሁላችሁም ታውቁታላችሁ። የጦርነት አውድማና ነው። ስለዚህ በያላችሁበት ሆናችሁ በጻድቁ በአቡነ ገብረ መንፈስ ቅዱስ ቃል ኪዳን በመተማመን 5-10 አነሰ በዛ ሳትሉ አስራት በኩራታችሁን በቤተ ክርስቲያኑ አካውንት ገቢ እንድታደርጉ እያሳሰብኩ ሁላችሁም ያስገባችሁበትን ደረሰኝና ስመ ክርስትናችሁን ወደኛ ብትልኩልን በቦታው ላይ ለሚገኙ ካህናት አባቶችና መነኮሳን እናቶች የምናደርስና የምንልክ መሆኑን በዚሁ እነሱ ባሉበት ባጠገባቸው በጻድቁ በአቡነ ገብረ መንፈስ ቅዱስ ፊት ቆሜ እገልጽላችኋለሁ። ቤተክርስቲያኑ በጣም በሚያሳዝን ሁኔታ ነው በዚህ ሰዓት የሚገኘው። ምስጥ ወጥቶበት አፈር ከቤተክርስቲያኑ ላይ እየረገፈ ትቢያ ሆኖ ቤተ መቅደሱ ምንም አይነት አገልግሎት አይሰጥም በሚባልበት ደረጃ ነው ያለውና
ከዚህ በበለጠ ደግሞ ያው ጭራሹኑ አገልግሎት ሳይቋረጥ ድረሱልን እያሉ ስለሆነ በባካችሁን ኦርቶዶክሳውያን የምትችሉትን ሁሉ እንድታደርጉ ይሄ ክርስቲያናዊ ግዴታችሁ ስለሆነ ወደ እናንተ መልእክቴን እያስተላለፍኩ ነው። ለሌሎች ኦርቶዶክሳውያን እንዲደርስ ደግሞ ይሄን መልእክት ሼር እንድታደርጉ በዚሁ አጋጣሚ ማሳሰብ እወዳለሁ። አባቶችም እናቶችም ትንሽ ናቸው ያሉት ከ40 አባወራ የማይበልጥ ምእመን እንዳለ ነው ቦታው ላይ ገለጻ የተደረገው በአባቶች ማለት ነው። እናቶችም ይሄው ከአዲስ አበባ ይመጣሉ ሲባሉ አባቶችም እቃችንን እስከ ጋይንት ድረስ በመውጣት ተቀብለው እናቶችም ደግሞ ትናንትና ሲጠባበቁ ውለው መሽቶብን ባለመድረሳችን ዛሬም ደግሞ ሌሊት ዙ ቤተክርስቲያን ተሰብስበው ነው ያገኘናቸውና አባቶች የሚሉትን ደግሞ ያሉትን አባቶች ሐሳብ አስተያየታቸውን እንዲገልጹ አደርግላችኋለሁ። ሁላችሁም የእግዚአብሔርን ቤት ለመስራት የእግዚአብሔር ፈቃድ ስለሚያስፈልግ ጻድቁ አቡነ ገብረ መንፈስ ቅዱስ እንዲፈቅዱላችሁ እየጸለያችሁና እየተማጸናችሁ እጃችሁን እንድትዘረጉ ማሳሰብ እወዳለሁ። የአባቶችን አስተያየት ደግሞ እስቲ እንቀበላቸው። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? ስሞት ማን ይባላል? ይስማው ገለጠ። ይስማው ገለጠ። እዚህ ተወልዶ ነው ያደጉት? አዎ። አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እዚህ ሲቆረቆር ያውቁታል? አላውቅም። ጥንት የነበረ ነው? የነበረ ነው፣ ነበርት ነው። እስቲ እዚህ ቦታ ላይ ምን አይነት ገቢረ ተአምራት ሲፈጸም አይተዋል በእርሶ እድሜ? ታምርማ እንደሳቸው ያለው ታምረኛ የለውም። ታምራቸው ምንድነው? በጦርም ሆነ በትግራይም ሆነ ወራሪ ሲገባው ይችን ቦታ ወራሪ ተረግጧት ያውቀር መንፈስ ቅዱስ ያለይበትን ደብር አሁንም በፊትም አንስቶ አባቶቼ ይነግራሉ። አገሬ ገብረ መንፈስ ቅዱስ ቦታ ወራሪ አይገባውም። ወንዴ ወጋላ ይባላሉ አያቴ። እሳቸው ሲነግሩ ወራሪ አይገባውም፣ ሰው በመውለድ ችግር አግንቶት አይሞትም እያሉ አያትና አባቶች ያወጉኛል። እኔም የተረዳሁት አሁን አልወረደም ገርሏን እኔም ተረዳሁት እና ያቦየ ታሪክ ነው። እኔ የደረስኩኝ አሁንም ቢሆን ችግር ይህን ሀገር ወራሪ ያገኘውም ተረድቼዋለሁ። መንፈስ ቅዱስ ታሪካቸው ብዙ ነው። ደግሞ ሲነግሩና የታቦት መጥቶ የተመሰረተው ቅድም ሰዎቹ አውግተውታል። እንዳዋጉት ትልቅ ሰው ናቸው፣ ባለስልጣን ስማቸውን አልይዝም እንጂ አሁን ወዲያ ጠበል ወጥቶ በዚያ ጠበል እግራቸውን ቸነፈር ይዟቸው ጠበል ተጠምቀው ደነው ሄደው መተው ተመልሰው አገርን ይዘው የጫማ ማርያም ይባላል ጥዳም አገር ከዚያ ማዶ ነው። በዚያ አልፎ ሄዱ። ከዚያ አንዱን ጠርብ 3 ሰው ነው ጀንድ የሚያህል አሁን እኛ ከደረስን 4 5 እየፈረከስን መልሰን አገባ ነው በዚያን ጊዜ እና በይህን ገድል የነግሩና ለአባቶቻችን እኛም ደረስነ። ስንት ገንዳ ሰው ነበረበት። እናቷ አቸነፍ ይባላሉ እነተገኘ ተፈሪ ይባላሉ። ያ ሁላ ገንዳ አልቆ አንድ መምር የቸኮለ የሚባል ቀረ። ይችን ታቦት ይዟት የሚኖረው እሱ ነበር። እሱ ሞተብነ። እሱ ሞተ ወዲህ ማን አወይ በለው በቀን ማን ያራክፈው አላችን ላይ ይኸው እንትን ብሏል። እንደዚያው አንዳንድ እንደናንተ ያለ መንፈስ ቅዱስ የቀረበው እንዲያው ጧንጧፏን እየሰደደ በዚያ ላይ ነው። ዛሬም ቢሆን አዋቆቹ አለቁ፣ እኛ ደካሞቹ ቀረነ። ዘመኑ የጦርነትና የቸነፈር ዘመን ሆነ። እንዲህ ያለ አድርሶና አሁን ባዘና ነው ያለ ነው እና የነው ታሪኩ መንፈስ ቅዱስ ስራ አንስቶ አባቱም ስሩም ክፍለ ማርያም ነው። የክፍለ ማርያም ልጅ ያለው አንድ ውጭ የመጣ ሰው የለም። ውጭም መጥቶ እንትን ያለብን የለ እና ሁለቱን ተቀመጥንበት። ሁለተኛው አዚያ ማዶ ተገንጥሎ ሆድብን ሀምን እንሂድ እያዘንን ያለነው ሁለቱን ነው የተቀመጥነ። ማንረባው ደካሞቹ ነው ጠንካሮቹ ትተው እነዚያ ማዶ ተሻግረው ሆዱ ውሃ ወስደናል። ምን አማይተው እንዲህ ያለ ጦርነት ቦታ ተቀምጠናልና እንዲያው የሃይማኖት አባት
በየትም ያለው ቢደርስልን በሃይማኖታችን እንደዚሁ በይቹ እድሜ ደግሞ አንድ ቀንም እድሜ ነው። በይቹም ደርሶ ይችን ቦታ አይቶልን እንደናንተ የኛን ታሪክ የሚያይልን ነው የምንፈልገው። አባታችን ድሮ ልጅ ሆነው ወይም በርሶ እድሜ እዚህ የነበሩ ትልልቅ አባቶች ምን አይነት ትንቢት ምን አይነት መልእክት ይናገሩ ነበር? አሁን ለደረስንበት ለመጨረሻው ዘመን እርሶ እያየንና እያዩ ላሉት ክፉ ነገር በስምንተኛው ደረሰ። በስምንተኛው ሺህ አባቱን አያከብር ልጁን አያከብርም እንደተባለ ዛሬም ቢሆን አፈቃዳ እየወጣ አያከብርም እንደተባለ አትሄድ ልጅ ወደዚህ አትሄድ ቢሉት ጦርነት እየሄደ እየገባ ሳይማ እየተማታ እየሞተ እየመጣ ነው። ታሪኩ ነው። ሌላ ምን ልጁን አያከብር አባቱን አያከብር። አባትና ልጁ አንዱ ፋኖ ሆኖ አንዱ መከላከያ ሆኖ እየተጋደለ ነው ያለው። ሃይማኖት አጠፋበት ዘመን ደርሰናል። ይታይ አይደል እና እመቤቴ ማርያም ትገልግለን፣ የሃይማኖት አምላክ ትገልግለን። አሜን። ይሄን ነው የምንለምነው። ጌታችን ሌትም እንቅልፍ የለነ ቀንም አስራችን ጋር የምናመሰለስለው አቡነ ገብረ መንፈስ ቅዱስ ገልግለን ነው። ይሄ ነው። እኛስ አሁን በዚህ ዘመን ያለነው ወጣቶች ምን እናደርግ? ሱባኤ ነው እንጂ ሌላ ምን ይሄን የሚመልሰው ሱባኤ ነው። ጦርነት አይመልሰው። ሱባኤ ነው የሚመልሰው። የክርስቲያን አምላክ ማተባችን ነው የሚመልስልን። ተኩስ አይመልሰው። የሚመልስልን ሃይማኖት አምላክ ነው። ሌላ ምን ይመልሰዋል? እርሱ አሁን ምን ይመኛሉ? ይሄ ቤተክርስቲያን ምን ሆኖ ማየት ይፈልጋሉ ከዚህ በኋላ ባሉት ቀሪ ዘመን? በመልኩ እንደምናየው መቼስ እንደምናየው ሁለቱን ምን እናረጋዋለን? የውጭ ሰውም ዳር ሀገርናት በረሃናት ስንቱ መጥቶ ይህን ጉዳይ አይልና የሚለውን ይዘን ነው እንጂ እንደናንተ ያለ እንደዚሁ እመቤቴ ማርያም የወደደችው ብናገኝ እንደዚሁ እንደምናያቸው ቤተክርስቲያን እንደዚያ ደግሞ ተሰርቶልና እንደዚያው እንድንቀበር ነው የምንፈልገው። ሌላ ምን እንፈልጋለን? ሃይማኖት ይፍረስ ብለን አንፈልግ። ሃይማኖት የሚያፈርስልንማ ጦርነት መጥቶብናል። ጦርነቱን እንደዚሁ ወዲያ ባህር ወዲያ አርጎልና ጦርነቱን ሃይማኖት ይመልስልን ነው። ሌላ ምን ነው የለም። እሺ አባታችን እንዴት አደሩ? እግዚአብሔር ይመስገን። ማን ልበል ስሞትን? ወንዲው ብዬ። እዚሁ አካባቢ ነዋሪ ኖት? አዎ እዚሁ ነኝ። ቤተ ክርስቲያኑ አሁን ለደረሰበት ችግር ትልቁ ምክንያት ምንድን ነው? የደረሰበት ችግሩ ምክንያት ትልቁ ምክንያት ምንድን ነው? ምስጥ ከግር እስከ ጉልላቱ ድረስ ያው ምስጥ እንኩትኩት አድርጎ በልቶት ጉልላቱም ይታያል። ምድር ወርቋል። አሁን ይሄን ችግር በቃ በተሻለ ነገር ተሰርቶልን ሲያስቀድሱትና እናስወድስ ያው በሰቀቀንና በሐሳብ ላይ ነው ያለነው። አሁን ይሄንን በተዋህዶ ሃይማኖት ኦርቶዶክስ ያለው ይህን ቤተክርስቲያን በቃ ጠዳ ብሎና ተሽሎ እንዲሰራልን የምንፈልገው ይህንን ነው እና በአምስትም አስርም በተቻለው ያው ድጋፍ እና ይህንን ጉልላት ምስጡ እንዲቀርና እንዳይበላው የምንፈልገው ይህንን ነው። እንደው በገጠሩ አካባቢ አባቶች ጠቢበኞች ናቸው። ለዚህ ምስጥ መድኃኒት ወይም ደግሞ መፍትሄ አልተገኘለትም። ቤተክርስቲያንን እንዴት ምስጥ ሊበላ ይችላል? በዚህ ልክ መላው እንግዲህ ምን ይደረግ። በእርግጥ መፍትሄው ያው የጥረት እንጂ የዚህ መፍትሄው በቡለክ በስሚንቶ ቢሰራ ይድን ነበር። ታዲያ ለዚህ እጅ አጠር ሆነ፣ ሰው ማነስነ፣ ዝም ብለን እያዘና ይኸው አለን። ዝም ብለን ባዘለን ጊዜውም የዚያን ያህል ሆነ። እንግዲህ የእሱ ፍቃድ ሆኖ አቡነ ጻድቁ እንዲያው ከየትም አሰባስቦ እንዲያው የሃይማኖት አምላክ እንዲያው በዚያም እንዲያው ተራርታችሁ ብታሰሩልን እንወዳለን እና የስተዚያው እያዘነ አለን ዝም ብሎ እንጂ ምስጡማ ቀላል ነበረ። እጅ አጠር ሆነንና ሰው አነስተኛ ሆነን እንጂ በቡለክና በስሚንቶ ቢሰራ ይቀር ነበር።
ይቀር ነበር። እኛ ሀዘረስን እንኳን 3 ነው የተሰራው አሁን ይሆናል ተብሎ አሁን የራሴ ወደ 55 ዓመቴ ነው። በ55 ዓመተ ምህረት 2-3 ነው የተሰራው ይሄ ቤተክርስቲያን 2-3 ሰርተናል። ምስጥ እንዳጠቃላይ አካባቢው ላይ ነው ያለው ወይስ ቤተክርስቲያኑ ላይ ብቻ ነው? አካባቢው በርግጥ አልፎ አልፎ አለው። አረ እንደው በጣም አሁን ቤተክርስቲያኑ አካባቢው በርግጥ አልፎ አልፎ አለ። አልፎ ደህና ነው። ግን ከዚህ ቤተክርስቲያኑ እንጃ ነገሩን እንደው ጥላ የሰናየቱ ነው ዝም ብለን ይዋለን። አገልግሎት ሁሉ ጊዜ አይሰጥም፣ አይቀደስም፣ አይወደስም፣ ይታጎላል። ስብሐተ እግዚአብሔር። አረ ያን ሲባረኩ አሁን ቀድም አልታጎልም። እንደው እንትን ቢልም እያራገፉ እንትን እያሉ እንደው ያው ሳት ብሎ ሲያድር ጥላ እንትን አልባሳት ምስጥላስ ያደርገዋን ያን እንትን የውጭ ሰው ይባረክ መቼም በጎ አድራጊዎችን እንደው በእነሱ ላይ እንዲያያሉ ያስ አሁን ቀደምስ ይዞናና ወይ ጻድቁ በክነ ጥበቡ ምን የማስተላለፍ ይፈልጋሉ? የመጨረሻ መልእክት ምን ያስተላልፋን? ይሄን እንደው ያየ የሰማ እንደው ይርዳን ነው እንጂ እንደው ረድቶን እንደው ለዚህ በቅቶ እንደው እንደ ሀገር እንደ እንትን እንደው የሃይማኖት አምላክ በዚህው ታድሶልን ሰርተን እንደው ለመኖር ለመቀበር ያበቃን ነው እንጂ። ቤተክርስቲያኑ አካውንት አለው ይኖረዋል? ያቆታል እርሶ? እኔ እንኳን እስከዚህም ሳይኖረው አራ ይኖረዋል አለው። እናንተ ስለ ቤተክርስቲያኑ ምንድነው አስተዋጽኦ የምታደርጉት? አሁን እዚህ አካባቢ እንግዲህ የመጣንበት ወቅት ያው የመኸር ወቅት ነው። አዝመራ ብዙ አዝመራ ጤፉ፣ ማሽላው፣ ስንዴው፣ በቆሎ፣ ባቄላው ብዙ ነገር እያየን ነው። አሁን እዚህ ያለው ማህበረሰቡ ስለ ቤተክርስቲያን ምንድነው አስተዋጽኦ የሚያደርገው? ያው በተቻለ ትንሽ ጥሬ እናወጣለን። የሆነ እርሻን ጉጥና በጉልበት ያችን እያረስነ እያመረስነ ያችን እንትን እንራዳለን። ባለው ያው ባለን ህዝቡ ከሚያመርተው ላይ እህል አስራት ያወጣል። አዎ ያችን ያወጣን ደሞ ለሱ እርሻ ትንሽ በእችታው ቆርጠን ያችን እያረስነ መጨመሪያ ባትበቃም መቼም ያችን እንደዚህ ያያረግነ መቼም እሱ በመለኮቱ ነው ያዘነ። የኛ አቅም የኛ እንትን አይደለም። እንዴ እሱ ስራ ነው። ካህኖት መዘምር ነኝ። እዚህ ደብሩ ላይ ምንድነው የሥራ ድርሻዎት? እዚህ ደብሩ ላይ የሥራ ድርሻ ገበሬ ነኝ። ገበሬ እንደመሆን የመጣን ደግሞ ከዚህ ዕቃ ቤቱ ጠባቂው እኔ ነኝ። ጠባቂው እኔ ነኝ። ያለውን ነገር እየተረዳው ነው ያለሁት። የምረዳው ምንድነው እንደ ጠባቂነቴ ድንኳን እዛ አንቱ ማሩ ላይ የተቀመጠ እንደሆነ አያሳድረውም። ወጥቶ ማየት ማመን ነው። ማየትም ይቻላል። በጣም ኩትኩት አድርጎ በልቶት አሁን በዚያው ድሪው ተወጥቶ ያን ነው እየዘረጋን ያለ ነው። አልባሳት አዚያ ምድር ላይ ቀርቶ ከማሩ ላይ ከተቀመጠ አያድርም። ኩትኩት አድርጎ ይበላዋል። እናራግፋለን ታፍታፉን። ለይሁን በጎ አድራጊ ይሰጠናል። ከውጭ እየመጣ መቀደሻ ማስወደሻ ከውጭ ይመጣል። ለያውም መከላከልና እየዳሰስን ማራገፍ እየተሰራን በዚህኛው ስናራገፍ በዚህኛው ቤት እንደሚነሳ ግንቡ የት እንዳለ አልታወቀም። ውስጥ አውራ ይኖራል መሰለኝ። በዚያ በመላላክ በእንጨቱ ይዘልቃል፣ በመቃኑ ይዘልቃል፣ በናሱ ይንጠላጠላል። የምስጥ ጉዳይ በጣም አስቸጋሪ ሆኖብናል። አሁን ይሄ የለበሱት ምን ልብሰ ተክህኖ ነው? መገልገያ ነው? አሁን ከተቀመጠ ከእንጨት ላይ አንጠልጥለን ካላስቀመጥ ነው። እንጨቱ የሚቀመጠው ከድንጋይ ላይ ነው። ከድንጋይ ላይ ሆኖ እንጨቱ ከእንጨቱ ላይ ነው እቃ መቀመጥ የሚችለው እንጂ ዝም ብሎ ከተቀመጠ አንድ ቀን አያድርም። ተነስቶ ነው የሚያድረው። በአንድ ቀን አዳር እና በጣም አሳዛኝ ነው። እኛ የድረሱልን ጥሪ እያልን አጓን በጎ አድራጊ ካየልን በፊተ ገጽ ካየልን ማየት ማመን ነው። ጉልላቱ ሰኔ 12 ቀን ነው። በእንጨት ተያይዞ የነበረው ጉልላት እንጨቱን ፍቆ አፈሩ ከላይቱ ላይ ጎልሎ ጉልላቱ እንኳን በገርሉ ግን አልተሰባበረም። አውርዶ አንጓሎ ጣለው። የጣለው ጊዜ አሁን ማየት ማመን ነው። ጉልላቱ ከመሬት ላይ እዚህ አስቀመጥ ነው። ለይሁም እንደ አይመርት ብለን ቆርቆሮውን ከድንጋይ ላይ ያስቀመጥ ነው። አሁን በአፈር ምክንያት በምስጥ ምክንያት አገልጋይ የተማረ አገልጋይ እንኳን ቢሆን ተስፋ በመቁረጥ ቦታውን እየለቀቀ በመሄድ ቁጥራችን በመቀነስ አቅም በማጣት ገንዘብ በማጣት ለማደስ አቅማችን ያን ያህል ስለሆነ 15 ሳይባል ገንዘብ አይናቅም። በበጎ አድራጊ ቢደርስልን ታንጾ ታድሶ እኛ ሃይማኖታችን ቢያጠናልን ጌታ ፈቃዱ ሆኖ
የማየት ማመን ነው። ድረሱልን። ወደ መቃኞ ቤተክርስቲያኑ ወይም ታቦተ ሕጉ ወዳለበት መቃረቢያ ቦታ መግባት ይቻላል? ይቻላል። ማየት ማመን ነው። ይቻላል። እሺ። በስተጀርባዬ የምታዩት ትልቁ ቤተክርስቲያን ከነገ ዛሬ ይወድቃል ተብሎ ስለሚፈራ ህዝብ እዛ ቆሞ ማስቀደስ አይችልም። ታቦተ ሕጉም ከዛ ወጥቶ በዚች ቤተልሔም በምትመስለዋ በትንሿ መቃኞ ወይም መቃረቢያ ቤተክርስቲያን ለጊዜው በዚህ ውስጥ ነው አደጋው ይቀንሳል ተብሎ ስለሚታሰብ በዚህ ይሄም ያው ነው በጭቃ የተሰራ ነው። እንደዚሁ እንደምታዩት በቃ እኛ ያው ወደ ውስጥ መግባት ስለማንችል ነው። ያ ማለት ያው ጽላቱ መንበሩ በዚህ ተቆልፎ ነው ያለው። ይሄው እንደምታዩት በበቃ ቤት ውስጥ ተቆልፎ ነው ያለው ታቦቱ። ከዛ ወጥቶ ይሄው አባታችን ያው ካህኑ ውስጥ ገብተዋል። ታቦተ ሕጉ ውስጥ ስለሆነ ያለው ወደ ውስጥ እኛ መግባት ስለማንችል አባታችን እስቲ ያሳዩልን እና ይግለጹልን ነው። እንግዲህ እንትኑ ጽላት ያለው በዚህ ነው። ይሄ ነው እንግዲህ ያለው ከዚህ ላይ እንደዚህ ብለን ያለው ነው። ቁልፍ ራሱ እንትን ለማሳካት እንኳን እንትን ብሎና ነገ መሸ ነው እንትን የሚለና በይ ነው የሚቀደሰው ለዕለቱ ማስቀደሻችን ከዛ ወጣን እና ይሄ ነው ቤተክርስቲያኑ እንደዚህ ብሎ ነው ያለ። በዚህ ደረጃ ነው ያለው እና ቤተክርስቲያኑም ማቃረቢያውም ተዋት በጭቃ ናት ፍርስርስ ያለች እንደው በቃ ለዕለት መስዋዕተ እግዚአብሔርን ሃይማኖትን ያለ ማጥፋት በዚህ ላይ ነው እየቀደስን እየወደስን ያለ ነው። እንደው በቃ የድረሱልን ጥሪ ኦርቶዶክስ ተከታይ እንዲደርስልን ያን ነው እያለን ነው። በዚህ ነው ይሄ ነው እንደው ለመግለጽ በቃ ይሳነናል። እኛ እንግዲህ አንቀናውሮ ማየት ነው እንጂ አቀናውሮ መናገሩ ምን ማለቱ በቃ የድረሱልን ጥሪ ነው እየጠራን ያለ። በጣም በሚገርምና በሚደንቅ ሁኔታ እስካሁን ያንን ሁሉ ነገር ስናይ ይሄኛው ያው እንደ መቃኞ ቤተክርስቲያን አድርገው ስለገለጹልኝ እኔም በዛ ልክ ነበር የተረዳሁት መጀመሪያ ያለውን ነገር ስላልጠየቅኳቸው ማለት ነው። እና ታቦተ ሕጉ በቃ ቤት ተቆልፎ ነው ያለው። ያኛው ይናድብናል ይፈርስብናል ብለው በመስጋት ከዛኛው ህንጻ ቤተክርስቲያን አውጥተው እዚህ ዕቃ ቤት ውስጥ ታቦተ ሕጉን ከመንበሩ ጋር ያው በመንበሩ አድርገው ቆልፈው ነው ያሉትና በጣም በሚያሳዝንና በሚያስገርም ሁኔታ እውነት እንደው በዓለም ዙሪያ ያላችሁ የአቡነ ገብረ መንፈስ ቅዱስ ወዳጆች ይሄንን ስታዩ ምን እንደተሰማችሁ ኮሜንት ላይ እንድትጽፉልኝ ይፈልጋለሁ። በጣም በሚያሳዝንና በሚያስለቅስ ሁኔታ አባቶች ምንም ማድረግና ከዚህ በላይ ምንም መሆን ስለማይችሉ እንግዲህ አካባቢ ላይ ተወልደው ባደጉ ነገር ግን አዲስ አበባ በሚኖሩ የአካባቢው ተወላጆች አሳሳቢነት ነው እኛ የመጣ ነው። እዚህ ስለመጣን በጣም እጹብ ድንቅ የሆነ ታምራዊ ነገር ነው ያየነው። ቤተክርስቲያን በዚህ ልክ እየተራቆተችና እየወደቀች እየመነመነች እየደከምን ያለንበት ሰዓትና ጊዜ እንደሆነ በመረዳት ይችን ቤተክርስቲያን መታደግ ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያንን ማቆየትና ለትውልድ ማሻገር እንደሆነ በመረዳት ባካችሁን ስለ ጻድቁ አቡነ ገብረ መንፈስ ቅዱስ እኔ በእንደዚህ አይነት ሁኔታ ለቤተክርስቲያን ማስታወቂያም ዶክመንተሪም ሰርቼ አላውቅም። ነገር ግን ያየሁትን ነገር ማለፍና እውነት ስሜቴን መቆጣጠር ስላቃተኝ ነው። በአቡነ ገብረ መንፈስ ቅዱስ ስም እኔ እዚህ ቦታ ስመጣ ምንም አይነት ነገር ገንዘብ ወይም ለሶሻል ሚዲያ ለሚዲያ ድጋፍ የሚሆን ገንዘብ ተከፍሎኝ አይደለም የመጣሁት። በቀናነት ለአገልግሎት ነው የመጣሁት። እባካችሁ ስለ አቡነ ገብረ መንፈስ ቅዱስ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች እባካችሁ የምትችሉትን ሁሉ በማድረግ ይቺ ቤተክርስቲያን የደረሰችበትን ሁኔታ እስከ መጨረሻው ድረስ ተከታትዬ ላሳያችሁ ቃል እገባላችኋለሁ። በዶርቃ ሚዲያ ስም ነዋያተ ቅድሳት፣ ልብሰ ተክኖ፣ መስቀል እንዲሁም የሥጋ ወደሙ ማቅረቢያ በአስቸኳይ የሚያስፈልጉ ነገሮችን ቤተክርስቲያኑ ባለበት ታድሶ ባለበት ተጠግኖ ፈርሶ መሰራት እንኳ ባይችል ባለበት ተጠናክሮ አገልግሎት እንዲሰጥ እንድታደርጉ በጻድቁ በአቡነ ገብረ መንፈስ ቅዱስ ስም እለምናችኋለሁ። ጻድቁ አቡነ ገብረ መንፈስ ቅዱስ በላይ ቀበሌ በግብጽ ከተማ ንሂሳ በምትባል አካባቢ ተወልደው ለ300 ዓመት ከጸለዩ በኋላ ወደ ኢትዮጵያ ምድር መጥተው 262 ዓመት ጸለየው አጠቃላይ 562 ዘመንን ኖረው ነው ከዚህ ምድር
ከስጋ ድካም ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምንና ሐዋርያትን ቅዱሳን መላእክትን ይዞ አቡነ ገብረ መንፈስ ቅዱስን እንግዲህ ያሳረፋቸው በኢትዮጵያ ምድር ላይ ማለት ነው። እና አቡነ ገብረ መንፈስ ቅዱስ አናብስትንና አናብርትን የእግራቸውን ትቢያ እየመገቡ 60 አናብስትና 60 አናብርት እየተከተሉ የእግራቸውን ትቢያ አንበሳና ነብር እየላሱ እየተመገቡ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ 120 ቤተሰብ ያላቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተጸነሰበት ቀን የተጸነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ቀን ታኅሳስ 29 ቀን የተወለዱ አባታችን አቡነ ገብረ መንፈስ ቅዱስ በኢትዮጵያ ምድር ላይ ብዙ ተጋድሎን አድርገው ብዙ ቃል ኪዳን የተሰጣቸው ጻድቅ ናቸውና እባካችሁ የጻድቁ በረከት እንዲደርሳችሁ ስለ አቡነ ገብረ መንፈስ ቅዱስ ብዬ ለምናችኋለሁ። ይህንን ቪዲዮ አይታችሁ እንዳታልፉ በመላው ዓለም ለሚገኙ ኦርቶዶክሳውያን መልእክቱን እንድታደርሱና ሼር እንድታደርጉ የምትችሉትን አስተዋጽኦ እንድታደርጉ በአቡነ ገብረ መንፈስ ቅዱስ ስም ላሳስባችሁ እወዳለሁ። ይሄንን የምገልጽበት ምንም ቃል ስለሌለኝ የምትችሉትን ነገር ሁሉ እንድታደርጉ እባካችሁን ስለ ድንግል ማርያም፣ ስለ ጻድቁ አቡነ ገብረ መንፈስ ቅዱስ፣ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ብላችሁ ኦርቶዶክሳዊ ግዴታችሁን እንድትወጡ አሳስባችኋለሁ። እንዲት ታቦተ ሕጉ እንዲት የሙሴ ጽላት እንዲት 10ቱ ትእዛዛት የሚገኙበት እንዲት ኃይለ እግዚአብሔር ስብሐተ እግዚአብሔር የሚደርስበት ታቦተ ሕጉ በዕቃ ቤት ውስጥ ተቆልፎ እንዲት ኦርቶዶክሳውያን እያለን በዕቃ ቤት ውስጥ ተቆልፎ ይኖራል። የምትችሉትን አድርጉ። ይሄን አይታችሁ ማለፍ ንፉግነት ስለሆነ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በቃል ኪዳናቸው በተሰጣቸው ቃል ኪዳን እንዲደርሱላችሁ የምትችሉትን እንድታደርጉ ማሳሰብ እፈልጋለሁ። እባካችሁ ኦርቶዶክሳውያን ከዚህ በላይ መናገር ስለማልችል እባካችሁን የጻድቁ ወዳጆች እባካችሁን እላችኋለሁ። የምትችሉትን ዕጣን፣ ጧፍ፣ ዘቢብ ይሄንን ቤተክርስቲያን ተሰርቶ እስከሚጠናቀቅ ድረስ ምን እንደደረሰ ተከታትዬ እኔ ለእናንተ ሁሉ ጊዜ በቪዲዮ ማስረጃ ማደርስላችሁ ይሆናል። አባቶች፣ እናቶች፣ እህቶች፣ ወንድሞች ቦታው ላይ ያሉ ክርስቲያኖች እየተዳከሙ እንደሆነ ያስተላለፉትን መልእክት ሰምታችኋል። እባካችሁን ኦርቶዶክሳውያን ይችን ቤተክርስቲያን ተረባርበን እናሰራት እላለሁ። አቡነ ገብረ መንፈስ ቅዱስ ፈቃዳቸው ሆኖ በድጋሚ እዚህ ቦታ ላይ መጥተን የዚህን ቤተክርስቲያን የእናቶችና የአባቶችን ምርቃትን ተቀብለን በድጋሚ የእናቶችና የአባቶችን ደስታ የምናይ ያድርገን። ከአዲስ አበባ ላሊበላ 600 ኪሎ ሜትር ከላሊበላ ጋይንት ወደ 190 ኪሎ ሜትር በእግር ደግሞ የ3 ሰዓት የእግር መንገድ አቋርጠን ነው እዚህ የመጣ ነውና የጻድቁ ፍቃድ ስለሆነ ባላችሁበት ሆናችሁ የዚህ በረከት ተካፋይ እንድትሆኑ አሳስባችኋለሁ። እንግዲህ ሁላችሁም የምትችሉትን በማድረግ ስመ ክርስትናችሁን እየላካችሁ እዚህ ቦታ ላይ ጻድቁ አቡነ ገብረ መንፈስ ቅዱስ በተሰጣቸው ቃል ኪዳን እንዲያስቧችሁና አባቶችም በሰዓታት በመሐሌት በኪዳን በቅዳሴው እንዲያስቧችሁ እናደርጋለን። አባታችን አቡነ ገብረ መንፈስ ቅዱስ መልካም ፈቃዳቸው ይሁን እንላለን። ሁላችሁም በያላችሁበት ቸር ሰንብቱ።